በመድረኩ ላይ የተገኙት የዞኑ ዋና አስተዳዳሪ አቶ ሀብታሙ ካፍቲን የበለጸገ ሀገርና ትውልድን በመገንባት ሂደት ላይ የማይተካ ሚና ያላቸው መምህራን ስለሆኑ በቁርጠኝነት እንዲሰሩ ሲሉ አስገንዝበዋል። ከትምህርት ማህበረሰብ ጋር መወያየት ስለ ሀገርና ስለ ትውልድ መወያየት ነው ያሉት ዋና አስተዳዳሪው መምህርነት ሙያ የከበረ ሙያ እንደመሆኑ በዚህ ሙያ የበለጸገ ትውልድን ለመቅረጽ መትጋት ይገባል ብለዋል። መምህርነት እንደ ሻማ ቀልጦ ሀገርና ሰውን የሚገነባ የእውቀት ምሰሶ ነው። ሀገርና ትውልድን ማበልጸግ እና ማሻገር የሚቻለው በትምህርት ስርዓት ውስጥ ትምህርት ቤቶች የተጣለባቸውን ኃላፊነት በአግባቡ ሲወጡ ነው። የመጀመሪያ ልጅ ብቁ ስነ ምግባር ያለው ታታሪ እና ክህሎት ያለው ዜጋ ሆኖ በዲሲፕሊን ካደገ ክሪኤቲቭ ከሆነ ኔክስት ጀነሬሽን የዛን መስመር ይከተላል ብሎ ስለሚያምኑ የመጀመሪያ ቤት ውስጥ የተወለዱ ትውልዶችን መቅረጽ ነው። ስለዚህ ትውልድ መቅረጽ የሚቻለው በመምህር ነው። ይሄ ደግሞ ትልቅ እድል ነው። በውይይቱ ላይ የተሳተፉት መምህራንም ባለፉት ጊዜያት በመማር ማስተማር ስራ ሂደት ላይ ያጋጠሙ ተግዳሮቶችን እንዲሁም ከመምህራን ጥቅማ ጥቅም አንጻር መመለስ የሚገባቸው ጉዳዮችን አንስተውም ነበር። እኔ አሁን ጥያቄ ደሞዝ ይጨመር አልልም። እኔ ኢንዲቪጁዋሊ ነው፣ ይሄ የራሴ ሐሳብ ስለሆነ ነው። ደሞዝ ይጨመር ሳይሆን ግን ከኔ ደሞዝ ላይ የሚቆረጠው ስራ ግብር 5000 ብር በዝቶብኛልና ስራ ግብሩ ይቀንስ ነው የኔ ጥያቄ። ጤና መድን ለመምህር ተፈቅዶ በዛ እንኳን ብንገለገል በደሞዛችን እኮ ለመታከም አንችልም። ለምን ፋርማሲ እንኳን እዛ ከሰፈራችን ያለው የሚጠይቀው ጥያቄ እኔን ደሞዝ ባንዴ የሚወስድ ነው። ቀጣይ ድጋሚ ስታመም መታከም የለም ማለት ነው። የመምህራን የቤት ጉዳይ መሰጠት ያለባቸው ጉዳዮች ተፋጥኖ ምላሽ የሚሰጥ ከሆነ መምህሩ ቤት ከሰራ አሁን የምንፈልገውን የትምህርት ጥራትን ያመጣል። ትልቁና ደግሞ ዋና ችግራችን ምንድነው? ወደዚህ ስንመለስ ይሄ አንድ ነካ አድርጋ አልፋለች። ባለፈው ደሞዝ ተጨመረ ተባለ። ደሞዝ አይደለም የተጨመረው፣ ስራ ግብር ነው ብለኛ ለተጨመረው። ከደሞዛችን ይዞ ነው እንጂ የሄደው ምንም የተጨመረልን ነገር የለም። ይሄ ጥያቄ እስከ ክልል እስከ ፌደራል ድረስ ተጠይቋል፣ ግን ምላሽ አላገኘንም። የዞኑ መንግስት ዋና ተጠሪ አቶ ደግፌ ኩድን በበኩላቸው በሀገሪቱ እየተመዘገበ ያለውን ለውጥ ሚዛናዊ በሆነ አተያይ ተሳታፊ መምህራን ማንሳታቸውን ገልጸው መምህራን ካነሱት ጥያቄዎች የዞኑ ፓርቲ ወስዶ የሚሰራቸው አሉ ብለዋል። አንደኛ የመኖሪያ ቤት መስሪያ ቦታ ጋር ተያይዞ ያነሳችሁት፣ የስራ ግብር ጉዳይ ጋር ያነሳችሁት፣ የሰርቪስ እና የልዩ ጥቅም ጉዳይ፣ ኑሮን ከማረጋጋት በተለይ እሁድ ቅዳሜ ገበያ ሰንደይ ማርኬት ብላችሁ ጀማምራችሁት ነገር ግን የሆነ ሰሞነኛ አጀንዳ አድርጋችሁ ትንሽ እየቀዘቀዘ ያለው ጉዳይ ብትሰሩበት ብዙ ለውጥ ያመጣል። የትምህርት ዕድል ጉዳይ አሁን ባለበት ሁኔታ እየመከነ ነው። ምንድነው የምታስቡበት? መምህሩ አፕዴት መሆን የለበትም ወይ? ከኋላ ትውልድ መተካት የለበትም ወይ? ዩኒቨርሲቲዎች እንዴት የተቃኙ ነው ብላችሁ ያነሳችሁት ነገር፣ አጫጭር የአቅም ስልጠናዎች ያስፈልጋሉ ያላችሁትን ነገር ሰብሰብ አድርጎ ወስዶ ስራ መስራት ያስፈልጋል ማለት ነው። የዞኑ ትምህርት መምሪያ ኃላፊ አቶ አገኘው ወርቁ የመምህራን ጥቅማ ጥቅም በአግባቡ ለማስጠበቅ መረጃ በአግባቡ መያዝ ተገቢ መሆኑን ጠቁመዋል። የመምህራን ጡረታን በተመለከተ ይሄ ትምህርት ጽሕፈት ቤቶች በደንብ መውሰድ አለባቸው። ርዕሰ መምህራንም መውሰድ መቻል አለባቸው። ያንዳንዱ መምህራን በ6 ወር ይመጣል፣ ያንዳንዱ በ1 ዓመት ይመጣል፣ ያንዳንዱ ይከርማል 6 ዓመት 7 ዓመትም። በአንዳንድ ፋይል ቁጥር ማነስ ወይም ባልተሟላ መረጃ ሳይሰራ ዝም ብሎ ይቆያል። ወይ በጡረታ መለያ ቁጥር ማነው ጡዋን ጡሉት የሚባሉ ባለመሟላታቸው ወይም የሆነ እድሜ ጋር የሆነ የተፈጠረ ጋፕ ኑሮ ይሄንን እዛው ያለው የትምህርት ጽሕፈት ቤት የርዕሰ መምህር ይሄን ለይቶ ማቅረብ መቻል ነው። የዞኑ ዋና አስተዳዳሪ አቶ ሀብታሙ ካፍቲን መምህራን ካነሷቸው ጥያቄዎች አንዳንዶች ከዞን ከፍ ብለው ባሉ የመንግስት መዋቅር እንደሚመለሱ አስረድተዋል። ዩኒቨርሲቲ ትምህርት ዕድል ጋር ተያይዞ የተነሳው ከሚነሱ የመምህራን ጥቅም ጋር አያይዘን አንድ ላይ ወደ ላይ ከሚመለከተው አካል ጋር ምንነጋገር ይሆናል።